ወይኔ በላቸው የትላንት የፍቅር ሁኔታ ሁላችንም ግራ ግብት አድርጎን ነበር። አሁንም የባሰው መጥቶላችኋል ማለት ነው። ይሄ ምን መሰላችሁ? ሄርሜላ እያለቀሰች ነው እያሉ ነው። ሲቀጥል ደግሞ ማርታም ወይኔ በላቸው በቃ ማርታም አቤልን ትታ አቤልን በቃኝ ተዋኝ፣ እኔ እኮ እንደዛ አይነት ሴት አይደለሁኝም። ከአንድም ሁለት ከሁለትም ሶስት ጊዜ አንተ ላይ የሚደረገውን ነገር ማወቅ አለብክና እንዲሁም ደግሞ አንተ ላይ ሆን ብሎ እየተደረገ ያለውን ነገር ማወቅ አለብክ። ስለዚህ እያለች ስትመክረው አቤል ደግሞ አይ እንግዲህ እያላ ነበር። ከዛን ደግሞ ዛሬ ማርታ ምን ብታደርግ ጥሩ አቤልን ለመበቀል መጥታለች። ማርታ ፈታ እያለች ነው። ሄርሜላ ደግሞ ትንሽ እየደበራት እየመሰለኝ ነው ማለት ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየትና በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከባራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝትና እንዲሁም ደግሞ ትርፍርፍ ይበልልኝ እያልኩላችሁ መጥቼላችኋለሁኝ። ሲመጣ ሁሉም ነገር ግልጽ ታውቁታላችሁ ብዬ አስባለሁኝ። ትላንትም ብዙዎቻችን አቶ አብርሽን አይተን ድንግጥ ብለን እንዴ ይህንን ነገር አደረገው እንዴ አሁንም ድጋሜ እንዴ እያልን ነበር። ማመን ሁላ እያቀተን አንዳንዱ አይ እንግዲህ አብርሽ ይህንን ነገር አሁን በድጋሜማ አያደርገውም ኤአይ ነው። እንዲሁም ደግሞ አንዳንዶቻችን አይ እንግዲህ አብርሽ አያልቅበትም ለማድረግም ወደ ኋላ አይልም ያደርገዋል ስንል ብዙ ነገር አውርተን ነበር። እንዲሁም ደግሞ ብዙ ነገር እንትን ብለን ነበር። ነገር ግን ደግሞ ያው እስካሁን የተጣራ ነገር የለውም። ሄርሜላን እሷም ራሷት ይሆን ወይስ ደግሞ ኤአይ ይሆን? አሁንስ ግራ ግቢት ብት ነው ያለን ማለት ነው። ምክንያቱም እዚህ ጋር ልክ ራሳቸው ሆኖ ኤአይ ነው የሆነ በቃ አለ አይደል? እንዴት እንደሆነ ባናቅም ምንድነው ያለው አንድ ሰውየው እና ሳትሰሙ አትቀሩም። እንዴት እንደሆነ ባናቅም እኛ ወንዶች ተሸውደናል፣ እንዲሁም ደግሞ ተጭበርብረናል። ሌቲ ወጣ ስትል የምታጠልቀው ኮፍያ ነው ወይ አላለም። መቼስ አልሰማነውም ትላላችሁ ብዬ አላስብም። ትንሽ ፌሚስ ነገር ነው መሰለኝ። ስለዚህ ትሰሙታላችሁ ብዬ አስባለሁ። አሁን ደግሞ እዚህ ጋር እኛም ግራ ተጋባን። ልክ እንዳላ እሱ እኛም እንዴት እንደሆነ ባናቅም እንደ ግራ ግብት ብት ብሎናል ማለት ነው። ይሄም ማለት ትላንት ሁላችንም ደብሮናል። በነገራችን ላይ አብርሽ ለምንድነው በዚህ ልክ በሴቶች የሚጫወተው? ዛሬ አለሁልሽ እያላ ነጋ ደግሞ የራስሽ ጉዳይ የሚልበት ምክንያት ምንድነው? እንዲሁምስ ደግሞ ሴቶችስ ከአብርሽ የሚፈልጉት ነገር ምንድነው? አንድ ጊዜ ሲያባራቸው ሌላ አሁንም ደግሞ ተስፋ ሳይቆርጡ አሁንም ተመልሶ ወደ አብርሽ እየመጡ ይሄ ነገር ለምንድነው እንደዛ እየሆነው ያለው ብለን ብዙ ጊዜ አውርተናል። ዛሬ ደግሞ የወላችሁ ማርታ የሄርሜላ እህት ናት፣ ታውቃታላችሁ ብዬ አስባለሁኝ። ማርታ ዛሬ ደስተኛ ሆና እንዲሁም ደግሞ ፋብላ እንዲሁም ጨቅ ብላ አብርሽን ማን ነው ይሄ እንትና ማለት ነው አቤልንም ለማቃጠል ለማናደድ ይሆን? አይ ደግሞ አይደለም ደግሞ እውነተኛ ፍቅረኛዋም ይሁን ለአሁን ባይጣራልንም፣ ነገር ግን ደግሞ ማን ሲበቀለው ማን አይበቀልም። በዘጠኝ ወር የተወለደ የለም ማለት በስድስት ወር የተወለደ የለም። ሁላችንም በዛው በዘጠኝ ወር ነው የተወለድነው። ስለዚህ አሁን ደግሞ ማን ተናዶ ማን ይስቀራል? ማን አልቅሶ ማን ይስቃል? ማን ተቃጥሎ ማን አይቃጠልም እያላች ይመስለኛል አቤልን ለመበቀልና እንዲሁም ደግሞ አቤልን ሆነ እንትን ለማድረግ ነው ይመስለኛል ማለት ነው። ስለዚህ እሷም አዲስ ሰው ይዛልን መጥታለች። እኛም ብዙዎቻችን በመጀመሪያ ሄርሜላ ምን ብለን ነበር? አይ እንግዲህ ሄርሜላ ይሄ ሰውየው እንደሆነ ይሄ ሰውየው ማን ነው ደግሞ ታቆታላችሁ ማለት ነው። ይሄ ሰውየው እንደሆነ አያዋጣሽም፣ ቢቀራብሽ ነው ይሻለሻል፣ ይቅርብሽ ሌላ ሰው የራስሽ የሆነ ሰው እንዲሁ ያልተነካካው ሰው ይዘሽልን ነይ አንድ ቆንጆውን ሸበላውን። ከዛን ደግሞ አብርሽም ራሱን ህይወት ይኖር፣ ከሮታም ሆና ከሮታ ከፍቅርም ሆና ከፍቅር ይኖር ብለን ነበር። ነገር ግን ደግሞ ያ ነገር ያው እንዳያችሁት ነው እየሆነ አይመስለኝም። ነገር ግን ደግሞ እዚህ ጋር የምናየው ነገር በሙሉ ትንሽ
ወደን ሳይሆን እምሬን ተገደን ግራ እያጋባን ነው ያለው ማለት ነው። ይሄ ለምን መሰላችሁ? እየሆነው ያለው ነገር በእርግጥ አሁን እስከ ዛሬ ድረስ ሄርሜላን ከማንም እንትን ብላ ወይም ደግሞ የሆነ ነገር እንትን አድርጋ አናያትም። ግን እዚህ ጋር ደግሞ ሁልጊዜም የሚያደርገው ማን ነው? አብርሽ ነው። ሁልጊዜም ልክስክስ የሆነው ማን ነው? አብርሽ ነው። ዛሬም ትላንትም ደግሞ እንዳያችሁት በዛ ልክ የሆነው የመጣው አብርሽ ነው። ስለዚህ ኤአይ ነው አይደለም፣ አይ ራሳቸው ነው አይደለም የሚለው እርግጠኛ ለአሁን የሚያደርገን ነገር ባይኖርም ግን ደግሞ ብዙዎቻችን አብርሽ ላይ እያዘን እንዲሁም ደግሞ እየከፋን ነው ያለ ነው ማለት ነው። ስለዚህ እናንተም ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን እስቲ አብርሽም ላይ የሆነ ቅሬታ ካላችሁ፣ ሲቀጥል ደግሞ አይ ልክ ከደረጋ የሚል ሰው አለ ብዬ አላስብም። በነገራችን ላይ እየሆነው ያለው ነገርና እንዲሁም ደግሞ እየተካሄደው ያለው ነገር ትንሽ የሚደብር ነገር ነው። ለማንኛውም የማታ ሁኔታ ደስ ብሎኛል። ለምን እዚህ ጋር እነሱ እንትን ሲሆኑ ሴቶችን ለማናደድ ወይም ደግሞ የሆነ ለመበቀል ሲያደርጉ በዛው ልክ እነሱም ብድራቸውን ማመለስ ጥሩ ነው፣ ደስ ይለኛል። እኔ ብድሩን የማይመልስ ወንድ ልጅ አይወለድ ነው አይደል እንደሚባለው። ስለዚህ ብድራቸውን መመለስ ጥሩ ነበር። ግን ደግሞ ይቺ ጠጋ እቃ ለማንሳት ነው አለ የሀገሬ ሰው። ከዛን ደግሞ ከአንድ ከሁለት ከሶስት ከአራት ወንዶች ስናያቸው በኋላ ላይ እንኳን ለወንድ ልጅ ቀርቶ ለሴት ልጅ ሁላ እያስጠሉ ይመጣሉ ማለት ነው። ሳህ ወለላ እና ሀሳብ አስተያየት ካላችሁ ኮሜንት ማስቀመጥ ይችላሉ። በያላችሁ በሰላማችሁ ይብዛ። በሌላ አዲስ እስከሚመጣ ድረስ ቸር ቆዩልኝ።